ለምታስቡኝ ቀላል ሰው እንዳልመስላችሁ ለምግብ ስንል ያው ሽጠን የምንበላችሁ ይሆናል ማለት ነው። እንግዲህ ቆሌቱ ተቆላልቶ ጨርሷል። ስለዚህ ውሃ እናደርግበታለን። ለዚህ አገልግሎት ነው፣ በተለይ ለፍርፍር አገልግሎት እንዲያገለግሉኝ ነው ስጋ መጥበሻ የተከልኩት። አንደኛ በእርግጠኝነት ትወዷለህ ብዬ አስባለሁ። ከስራ ደክሞ መግባታችን ነው። ስንሰራ ነበረ። ከዛ በኋላ ቤት ስንገባ ምግብ የለም። ስለዚህ ምግብ መስራት የኛው ኃላፊነት ስለሆነ መጀመሪያ ብረት ድስት እናጥባለን። እዚህ የምጠቀመው ፖሊሲ አንድ ድስት፣ አንድ ጭልፋ፣ አንድ ሳህን ፖሊሲ ነው። እቃ እንዳይበዛብን ማለት ነው የምናጥበው በኋላ። ግን አሁን ልክላኪ ይወጣልን እዛ ላይ። ስለዚህ ግድ ሁለተኛውን ድስት ማጠብ አለብን። ይሄ አብሲት ጥዬበት የነበረ ድስት ነው ያለን። ድስት ሁለት ነው በነገራችን ላይ እና እንደዚህ ያደረግን አሁን ይሄንን ማስለቀቅ ይኖርብናል። ግን ደርቋል ላዩ ላይ አብሲቱ። እንዴት አድርገን እንደምናስለቅቀው አላውቅም። ረስቼው ሳላጥበው ማለት ነው። መታገል ይኖርብን ነው። ሌላ ጊዜ አብሲት የጣልኩበትን ብረት ድስት ውሃ ሞላውና አውጥቼ ውጭ አስቀምጠዋለሁ። ዶሮች ይመጡና ስለሚርስላቸው አብሲቱን ተክትኮ ያነሱታል። ከዛ ንጹህ ብረት ድስት ሆና አለቅልቆ ማስገባት ነበር የኔ ኃላፊነት። ይሄን ሳላረግ ቀረውና እኔ ረሳሁት እና ቁጭ አደረኩት። ትናንት እንጀራ ስጋግር ስለነበረ አሁን መልሶ ደረቀ። ስለዚህ ተጥቆ ማስለቀቅ የኔ ኃላፊነት ነው ማለት ነው። ከስራ ሁሉ አስቀያሚ ስራ ድስት ማጠብ ነው። ድስት እየገዙ እየጣሉ መስራት ቢቻል ኖሮ አረግ ነበር መስሉ ለመናገር ማለት ነው። በጣም እኛን ወጥ እያሞቅን ነበር። ያሞቅናት ወጥ እናወጣን ስለማበቃን ነው የግድ። አንደኛ እንግዳ አለን የካሜራ ማናት አጥበን የጨረስነውን ወስደን የትና ተቀምጣለን። ቺን ፎታ ነው እንግዳተኛ ጭንታ ማጣበቂያችን በጣም ጸዴ ነው። ይሄ አካባቢ ሁሌ ምስቅቅል እንዳለ ነው። ምንም እንዳጸደው ያልቻልኩት ነገር ቢኖር ይሄ ቦታ ነው። አንድ ቀን ግን ማጸዳው ይሆናል። ሁሌ አንደኛው ስራ እያያዘ ዝርክ እንዳለን ሁለት ሽንኩርት ይበቃናል ብዬ አስባለሁ። ብዙ ጊዜ አንድ ሽንኩርት ነው። ሁለት ቲማቲም ከዚህ ውስጥ እናወጣለን። በነገራችን ላይ የትንክ እስካሁን አልሰካ ነው እየሰራ አይደል። እንደ ቁም ሳጥንነት እየተጠቀምን ነው። በጣም ብዙዎቻችሁ ስለ ሳኒቴሽን ምናምን ልትከራከሩ ትችላላችሁ። እንኳን እዚህ ጫካ ውስጥ ማብሰል እየበልቻለሁ። እንጀራችን ሳየው እንደ መሻገት ብሏል እና ያለው ቁጥር ብዙ ነው። ስለዚህ ቶሎ ማለቅ ስላለበት እንሰራውን ፍርፍር ነው ማለት እና ብዙ ሰው ነው የሚለው እዚህ ፍርፍር ስሰራ አዲስ አበባ ይሸታል ምናምን ይላል። በጣም ብዙ ሰው እና ፍርፍር ሙያዬ በጣም አንደኛ ነው። በነገራችን ላይ ሽንኩርት መክተፍ በደንብ የለመድኩት እዚህ ከመጣሁ ነው። ማለት ያን ያህል ኤክስፐርት አይደለሁም። የሆኑ ዩቲዩብ ላይ ምናምን እንደምታዩት ያደርጉ እንደሚሉ ሰዎች አናደርግም። ሲጀመር ሽንኩርት እንደዛ አድርጎ ማሳቀቅ ራሱ እንደሚሉት ብለን ከምንከራከር ሰዎች እኛ ቀስ ብለን አረጋግተን ምን ከተፍ ሰዎች መጀመሪያ እዚህ የመጣው ሰዓት ምናምን ሽንኩርት ስከትፍ በጣም ያቃጥለኝ ነበር። ምናልባት በጣም ብዙ ሲያቃጥል ብዬ አስባለሁ። ዋይኔ ሲቃጠል ማሳረጋቀስ ነው የማይለመድ የለም። አሁን ሽንኩርት ተለምዷል እና ይሄ ብዙ አይቃጠልም። ቢቃጠልም ለምናቀር ወይም በይደርቋል ወይ አልቋል ብቻ በሆነ ነገር የተነሳ ብዙ አላለቅስም። አሁን ስከትፍ ዶሮ ከትፌ ሰርቼ አውቃለሁ። ከዚህ በፊት ምናልባት የምታውቁ ከሆነ ለበዓል እስካሁን 2 ዶሮ ሰርቻለሁ። ሁለት በዓል አሳልፌያለሁ እዚህ ከመጣሁ። እንደምታስቡት ቀላል ሰው እንዳልመስላችሁ ከበድ ያለ ሙያ ያለኝ ሰው ነኝ። ይሄን አጋጣሚ ተጠቅማችሁ ለሆቴላችሁ ምናምን ልታጩኝ የፈለጋችሁ ሰዎች ካላችሁ አልሰራም። ድብቅ የሆኑ የምግብ አዘገጃጀቶች ነው ያሉት። ወላሂ ለምናገር ሽንኩርት መፍጫ ቢኖረኝና ፈጭቼ ብገላግለው ደስ ባለኝ። ሁሌም ነው የሚያናደኝ። አንደኛ ሽንኩርት ከእጅ ላይ አይለቅም ሽታው እና ማታ ራስ ሰርታችሁ ስተኙ እንዲህ ብላችሁ አይደለም የምትተኙት። እጃችሁ ሽንኩርት ይሽጥ ወጥ ቤት ውስጥ ማደር ነው ይመስለኝ። ሽንኩርታችንን በዚህ መልኩ ከትፈን ጨርሰናል። ቲማቲማችንን አላጠብን። ውጭ ወጥቼ ማጠብ አልወድም ይሆን ለምን ስለደክም። ስለዚህ ምን አደርጋለሁ ለሻይ አፈንዶት ነበር ውሃ
አንደኛ የግድ መታጠብ አለበት። በነገራችን ላይ በሞቀዋን መታጠብ ያለበት እዚህ ሀገር አይቼዋለሁ። ጸረ ተባይ ጸረ ምናምን እያሉ ይረጩታል። ቲማቲም ራሳችን እስክናቀጥል ድረስ ተፈጥሯዊ አይነት ቲማቲም የማግኘት እድላችን በጣም አነስተኛ ነው። ኢትዮጵያ ውስጥ በዚህ ሰዓት ተፈጥሯዊ የሆኑ ቲማቲሞችን ምናምን አትክልቶችን ማግኘት በጣም ከባድ ነው። ስለዚህ በሙቋ መታጠቡ የተሻለ ባዲ አለው። ምክንያቱም ቀጥታ ነው ኬሚካሎቹ እዚህ ላይ የሚያርፉት። ያው ሙቋ እንኳን ካተደቀቀው ማለት ነው። ያው እንግዲህ ለፍርፍር ስለሆነ ምንም አይነት በጣም ብዙ ሰው በስታይል ምናምን መክተፍ ምናምን የሚሉት ነገር አለ። እኔ ምግብ ረሃብን ከተከላከለ በቂ ነው ብዬ ማምን ሰው ነኝ። በጣም ብዙ ሰው ቲማቲም እና ሽንኩርት አንድ ላይ ገባ የሚላል ቢገባ ምን ይሆናል? ምን የኔ ሆድ የሚጠላው አንድ ነገር ቢኖር ረሃብ ነው እና እኔም አልወደው አንድ ነገር መራቡ። የሰራ ሰው ደግሞ መብላት አለበት። የተገኘውን ሰርታ መብላት የእናንተ ኃላፊነት ነው ማለት ነው። ለማንኛውም በዚህ መልኩ እንጥለዋለን። እቺ እስክትል ድረስ ስጋ መጥበሻ ቀጥፈን እንመጣለን ማለት። በጣም ወሳኝ ነገር ስጋ መጥበሻ ነው። እዚህ ጋር አንድ ሁለት ስጋ መጥበሾች የተከልናቸዋል። ለዚህ አገልግሎት ነው። በተለይ ለፍርፍር አገልግሎት እንዲያገለግሉኝ ነው ስጋ መጥበሻ የተከልኩት። ከነዚህ ላይ የተወሰነች ቅጠል እንወስዳለን ማለት ነው። ወንዱ ለመናገር ስጋ መጥበሻ የሌለው ፍርፍር መስሎ አይታየኝም። ጥብስ ቅጠል ወይ ደግሞ ሮዝመሪ ማለት ነው። በተቻለ መጠን ምግባችን ጤነኛ እንዲሆን እናደርጋለን። እዚህ ላይ እንደምታውቁት አሁን ሳታሳስቼ ነቻለሁ አመለጠቻ ንብ ነበረች እና ውሃ ስከፍቱ ውሃ መጥቶ የሚጠጡት ከቧንቧ ነው ንቦቹ ነገራቸው። ይሄን ያልከታተለ ጥሩ ነው። ባክቴሪያም አብሮ ሲሄድ ጥሩ ነው። ስጋ መጥበሻችን በኋላ ነው የምናደርገው። ታቁላልተን ከጨረስን በኋላ ጣዕሟን ስለምንፈልጋት በደንብ ባጃክስ ሳሙና ፍትጋርጌ ባጦም አንዳንድ የአብሲት ነጠብጣቦች አይለቁም። ስለዚህ ይቀመጡ። ደግሞ ምንም ከወጥ ጋር አብሲት ብዙ ይጣላል ብዬ አስብ። ረቦኛል ዛሬ በጣም ነው የራበኝ። አልበላሁም ቀኑ። በእንደዚህ አይነት የስራ ቀኖች ላይ ጾም ስለሆነ ነው እንጂ አሁን የምናደርግ የነበረው ምንድነው ዝም ብለን እንቁላል ጠብሰን ወይ ወተት ጠጥተን ነበረ ረሃባችንን የምናስታግሰው። ዛሬ ግን ጾም ነው። ጾም ስለሆነ እንትን አናደርግም። በነገራችን ላይ የምንጠቀመው ዘይት የኑግ ዘይት ነው። እዚህ የሚጨምቁ ሰዎች አሉ። ከኛ አንድ ከተማ ራቅ ብሎ እዛ ገዝተን ዘይት የምንጠቀመው። እርግጥ እቺ ባካፕ የነበረ ዘይት ናት። ካነሰች ከዛኛው ተጠቀማል። ዘይቷ ለፍርፍር ሲሆን ዘይቱ ትንሽ ሞቅ ቢል ጥሩ ነው። እዚህ ከዚህ እኛው የተወሰነች እንጨምርበታለን። ዘይት ሲበዛ ጥሩ አይደለም። እኔ ግን ዘይት ስለምወድ ብላለች እቺ ምግብ አብሳያ። እንደዛ ብላችሁ ቁጠሩት። እዚህ በደንብ ውሃውን እስኪጨርስና እስኪበስል ድረስ እዚህ ጋር ያዝረከረክነውን ነገር ለማጥባት እንሞክራለን ማለት ነው። ይሄ ሃይላንድ ከዚህ ጠላ ተገዝቶበት የመጣ ሃይላንድ ነው። እስካሁን ድረስ እንደተቀመጠ እንደምባል ለማንኛውም እዚህ ላይ ይቀበል። ሌላ ጊዜ መልሶ ጠላ ስለቅ ይገዛበት። ይሄኛው ባለፈው ሰምኝ እንደሰራውበት አላውቅም። እንዳልታጠበ መጥበሻ ነው። ያው ብዙ ጊዜ እንደዚህ መቆሸሹ አይቀርም፣ የታወቀ ነው የሚሰራበት ቤት። ይሄ እርጎ የምናረጋበት ብረት ድስታችን ነው። ይሄ ደግሞ ወተት ማለቢያው ብረት ድስት ነው። ወተት ይዟል። እዚህ ውስጥ እርጎ ማድረግ አለብን። እነዚህ እቃዎች ደግሞ መታጠብ አለባቸው። ዛሬ ቀደም ለውሾች አጓት የሰጠንበት ነው። የውሾቹን የምናጠራቀምበት ነው። ይሄኛውም እዛው የያዘ ነው። ስለዚህ እዚህ ጋር የምታዩት የተዘረከረከ እቃ ጠቅላላ አገልግሎት የማይሰጥ ሆኖ አይደለም፣ ሁሉም አገልግሎት ይሰጣል። አንዳንድ ኩባያዎች ምናምኖች ናቸው ዝም ብሎ ተረስቶ የተቀመጡት። እነሱን ደግሞ ሰብስበን የምናጠብ ይሆናል ማለት ነው። ቆሻሻ እቃ የሚባሉት አሁን እነዚህ ናቸው ማለት ነው። እነዚያም የሚታጠብ ናቸው። ሌላው ይሄ ጆጉና ኩባያው ምናምን እነዚያም የሚታጠብ ነው። ይሄም ታጣቢ ነው። እቃውን አገልግሎት ሳይሆን እንደተዝረከረከ ራሱ ይጠፋብኝ። ስለዚህ አሁን ተዝረከረከ ብሎ ማለት የተካለ ነው። የሽንኩርት ምናምን ልጣጭ የሚበሰብሱ ተፈጥሯዊ የሆኑ ነገሮችን ጠቅላላ ወደ ማቃጠል ምናምን አልሄድም። ሁሌም የማደርገው ምንድነው እዚሁ አትክልቱ ላይ በትነዋለሁ።
ስጋ ያለው ነገር ከሆነ የሚበላ ከሆነ ዶሮቹ ይበሉታል። ካለበለዚያ ግን ራሱ ቢያሰብስና እዛው ማዳበሪያውን ይቀዳል ማለት ነው። እና በጣም ብዙ ቆሻሻ ስለሌለኝ ትንሽ ብንጥለውም ቆሻሻ መሆኑን ራሱ ሳይታወቅ ሪሳይክል ያደርጋል ራሱ ማለት ነው። በእርግጥ እንደዚህ አይነት ጓጭ ምናምን ሲሰራ ሙዚቃ ትንሽ ከፍታለሁ ቤቱ ባዶ እንዳይሆን ማለት ነው። አሁን ሙዚቃ ከፍተናል መክፈት ግን ያው ኮፒራይት ምናምን ብሎ እንዳይዘጉብን ተብሎ ነው። ያው ሁሌ የምሰማው ሬጌ ነው። አብዛኛው ላይ የሚሰማው ወጣችን እየተቆላላ ነው። አንዳንድ በደንብ ያልተከተፉ ሽንኩርቶች እንደዚህ ሲያጋጥሙን ምንድነው የምናደርጋቸው? አውጥተን ባላየ ቁጭ እናደርጋቸዋለን ማለት ነው። ምክንያቱም በኋላ አኝኩኝ ይመጣል ደግሞ። ስለዚህ ያው የድካም ስለሆነ ነው እንጂ በደንብ ጸድ አድርገን መክተፍ አቅቶን አይደለም። ግን ያው አንዳንዴ ለድራማው ትንሽ ራፍ ሊመክተፍ የተሻለ ነው ብለን ስለምናስብ በእርግጥ አንድ ብቻ አይደለም ያለው ሌላም አለ። ግን ስንቱን አውጥቼ ይችላል ይቀመጥ እዛው። ወደፊት የበርበሬ እቃውን ወደ ቅል እንቀይረዋለን ብዬ ቅል አምጥቻለሁ። ወይ ወደ ቅል ወይ ወደ ሸክላ እንቀይረዋለን። እስከዛ ድረስ ግን ፕላስቲክ እንጠቀማለን። እንዳታር ትንሽ ውሃ እናደርግባትና በርበሬ ያለኝ ይመስለኛል። እርግጠኛ አይደለሁም። እዚህ ውስጥ በርበሬ ይኖራል ብዬ ተስፋ አደርጋለሁ። ማለት ለበዳገር አለ። ያው ፍርፍር በርበሬ ትንሽ ሞቅ ሲል ነው ጥሩ መሰለኝ የሚሆነው እንጂ በርበሬ አልወድም። በወደድ ደረጃ የሚያቃጥል ምግብ ምናምን አድናቂ አይደለሁም። ትንሽ በርበሬ ውስጥ ካደረግን ይበቃል። ከዚህ በፊት ታስታውሳላችሁ የበርበሬ ዕቃ ሰርቼ ነበር ቅርስ እና ሸጠን በላናት። በርበሬ ገዛንባት ሸጠን የበርበሬ ዕቃዋን። ያው አሁን ከዚህ በኋላ የምንሰራቸው ሌሎች ሰዎች ወደው ንግዛ ካሉን አማራጭ የለንም። ለምግብ ስንል ያው ሸጠን የምንበላቸው ይሆናል ማለት ነው። ቀጣይ የምንሰራቸው እና ትንሽ የተቸገርነው በዛ የተነሳ ነው። የራሳችን ብለን የምንሰራቸው ዕቃዎች ወዳችን እያስገደደን ሸጠን እየበላናቸው ስለተቸገረን ነው። አሁን በቀጣይ የፕላስቲኮቹን እናስወጣለን ብዬ ተስፋ አድርጋለሁ። ወይ ቅል እናደርገዋለን አሊያ ሸክላ እናደርገዋለን። ስጋ መጥበሻው የሚገባው አሁን በጣም በቃ የፍርፍሩ ዋነኛው ጣም እንትን እዚህ ጋር በርበሬውን ከታችሁ በኋላ አብራችሁ ነው ከበርበሬው ጋር የምታፋት ስጋ መጥበሻ ማለት ነው። አሁን እቺ የፍርፍሩን ጣም አንድ ደረጃ ወደ ሰማይ ጥብስ እንዲል ታደርገዋለህ። በጤናም ጥሩ ነው በነገራችን ላይ ስጋ መጥበሻ። አሁን ሽቶ ማሸት ትችላላችሁ። አይሸትም? ካሜራው በጣም የሚሸት አዲስ አበባ ያሉ ሰዎች አሁን ወዳችሁ እየጮሁ ሽታው ከዚህ አልፎ ማለት ነው። ቆንጆ ሽታ ያለው። ያው እንግዲህ ቆሌቱ ተቆላልቶ ጨርሷል። ስለዚህ ውሃ እናደርግበታለን። ሞቅ ውሃ ነው የምናደርግበት ቶሎ እንድትፈላና ቶሎ ፈርፍረን አሁኑኑ ምሳችንን እንድንበላ። በእርግጥ 11 ሰዓት ማለት ነው ነገራችን ላይ 11 ሰዓት 12 ሰዓት ምሳ የምንበላበት ሰዓት በቃ ሙሉ ስራ ስለነበረ ማለት ነው። አሁን እንትን ተባለ። ከዚህ በኋላ የሚቀረን ላይ መጨመር ጫው ነው። ጾም ስለሆነ ቅቤ አናደርግበትም። በነገራችን ላይ ቅቤ እያወጣን ነው ሰሞኑን እና ያነጠርነው ቅቤ ምናምን አለ ማዘር አንጠራለን ሄደችው። አሁን ደግሞ እያወጣው። ስለዚህ ጫው እዚህ የምችለው አንድ ነገር ቢኖር በጣም በብቃት ጫው መጠን ነው። ጫው ሲጨምር አይበዛም አያንስም። ሁሉ መቅማስ ሁሉ አይጠበቅብኝም እውነቱን እንጠራለን። እሱ ልችዬበታለሁ ጫው መጠን። ያው እንጀራ በዛውበት መሰለኝ ሳልመጠን ትንሽ እየደረቀ ነው ፍርፍሩ። ግን ቢሆን ረሃብ ፍርፍር ደረቀ አልደረቀ ረጠበ አልተረጠበ ምናምን ብሎ ነገር የለም። በጣም ጸዴ ነው የሚሆነው። ሻያችንን ጥደናል፣ እንጀራችንን አዘጋጅተናል። ያው ምክንያቱም እዚህ ጋር ወጥ አለን። ድንች ወጥ የሰሯት ነበረች ያው ስለማበቃል ጸዴ። በርግጥ ካሮት ወጥ ይሁን ድንች ወጥ እርግጠኛ አይደለሁም። ካሮት ነው የሚበዛው ከድንቹ። ለመጀመሪያ ጊዜ ነው እዚህ ከመጣው ካሮት አግኝቼ የሰራሁት እና የካሮት እጥረት እንዳያጋጥመኝ ብዬ ነው በዛ ያደረኩት። ማለት ከዚህ በኋላ የሆነ ቪታሚን የጎደለ እንዳያጋጥመኝ ለምን ነው። ስለዚህ እዚህ ጋር ምን እናደርጋለን? ካሮትና ድንቻችንን አድርገን በመሃል ላይ ፍርፍራችንን እናደርጋለን። ካሜራማናችንን ምን ጋብዝ ይሆናል ማለት ነው። ጸዴ ምግብ ያው እንዳልኳችሁ አንድ ድስት አንድ ጭልፋ ኮዲሲ ነው የምንጠቀመው። ራሷን ጭልፋ እናውጣና
ሌላ ጨልፋ ውስጥን ደግሞ አናቆሽሽም። ፍርፍር ውስጥ ከተን ፍርፍር እንጨልፈባታለን ማለት ነው። በዚህ መልኩ ቢያንስ የቆሻሻ ዕቃ ቁጥራችንን እንቀንሳለን። ሄድ በልታል እኔ ነኝ ያልኩት ዞር በል። ድንች ወጥ በፍርፍር ምንም እንደሚባል ባላውቅም ብቻ በነገራችን ላይ እኔ ምግብ ስበላው እንደ ሻይ መጠጣት እወዳለሁ። ያለ ሻይ ምግብ አይሆነኝም። አንድ ሱስ አለን ብባል ከምግብ ጋር ሻይ መጠጣት ሱስ ነው። ልጅ ማንኪያ የጠዋት ማንኪያ ነው እሱ ነው። እኔ በጣም ብዙ ጊዜ ጠጅ ሳር እጠቀማለሁ ወይ ሌመን ግራስ ነው የሚባለው። ሁለት አይነት ዘር ነው ያለኝ እና በሻይ ቅጠል እጠቀማለሁ። ካሜራማናችን ይወደዱ አላውቅም፣ ግን እናት ሰው ለጥፉ ደግሞ ችግር አለበት። አመመኝ ምናምን የሚለው ነገር አለ እዚህ መጥቶ ሁሌ ካሜራማናችን የሆነ ነገር ካረገ በኋላ የሆነ አዲስ ነው ይዞ ይሄዳል። ዛሬም አዲስ ነው እንሰጠዋለን። ሌመን ግራሳችን እቺ ናትና ሌመን ግራሳችንን እኩል ነው እኛም ዶሮዎችን የምንጠቀመው እና ዶሮዎቹ ከስር የቆረጡት በጣም ተቸግሬያለሁ። ቢቸግረኝ አንዳንዶቹ መሸፈን ጀምሬያለሁ እና የተወሰነች ሌመን ግራስ ትበቃናለች። ቺ ሌመን ግራስ ትበቃናለች። በነገራችን ማሸት ይችላል። ሌመን ግራሳችን ለታይቀጣልና በጣም ጸጥ ይላል። ቆንጆ እንደሚሆን ተስፋ አደርጋለሁ። ሎሚ ነው የሚለው ሽታው። እና እዛ ሙቅ ውሃ ውስጥ ከቦይለሩ ጋር እንከታታለን ማለት ነው። እንደዚህ እንቆራረጥና ያቺ ወፍ ቤተኛ ናት። ነገራችን ላይ ያሳያል። እነዚህ ወፎች የሚወጡ ቤተኛ ወፎች ናቸው። እንግዶች አይደሉም እነዚህ ወፎች ለኛ። አሁን ትንሽ ቆይታ መስኮት ላይ ትመጣች። ቅድም አሁን ስንገባ መስኮት ላይ ነበር ስላላያችሁ እንጂ ሌመን ግራሳችንን በዚህ መልኩ ቦይለራችን ውስጥ እንከትና ትንሽ እንዲቆይ እናደርገዋለን ማለት ነው። የምንፈልገው ጣዕሙን ስለሆነ ትንሽ እንተክተክ ከዛ ሻይ ቅጠል አድርገናል ማጥለያችን ላይ እንከተዋለን ማለት ሌመን ግራሱን ብቻ አለ የምንጠቀመው ነገር ገና ካሁኑ ሽታው መጣ። ሽታችን በጣም ጸድ ይሆናል። አሁን እንትናችን እዚህ ላይ ለማጥለያ አድርገን መቅዳት ነው። ከለሩ እንደምታዩት ወደ ሎሚነት ተቀይሯል የውሃው ከለር። ሌመን ግራስ ለምን እንደሚያገለግል ያው ሀርባሊስቶች ነግሩናላችሁ ኮሜንት ላይ ብያችኋለሁ። መድኃኒትነትን ባህሪነት አለው። ምን በውስጡ እንደያዘ ትነግሩኛላችሁ። እኔ ግን የትኛውንም ቅመማ ቅመም ስጠቀም ያው እንደዚህ ስለሚያገለግል ነው እያልኩኝ አልነግራችሁም። ያው ብዙ የምንሰማቸው ነገሮች ቢኖር ግን ያው አይጎዱም። በጣም ቀርብ ይጠቅማል። ስኳር ምን ያህል አንተ እኔ ስኳር ሳይሆን 3 ነው የማደርገው። 2 አድርግልኝና እግዚአብሔር ቢረዳን አንድ ቀን ሸንኮራ ተክለን የራሳችን ስኳር የራሳችን ስኳር ምንሰራ ይሆናል። በነገራችን ላይ ስኳር መስራት በጣም ቀላል ነው። የአርቲፊሻል ስኳር መገላገል ይዤ ይመጣል ብዬ ተስፋ አደርጋለሁ። እስከዛ ድረስ ያው አርቲፊሻል ስኳር ቢሆን እንጠቀማለን ማለት ነው። አንደኛ በእርግጠኝነት ትወዷል ብዬ አስባለሁ። ያው እንግዲህ ምግባችን ቢያምርም ባያምርም ለይታ ግን በእርግጠኝነት ወዳችንን እንደሚይዝ እርግጠኛ ነኝ። ምግባችንም ደርሷል፣ ሻያችንን ፈልቷል። ከዚህ በኋላ በስማም ብሎ መብላት ነው ማለት ነው የሚቀረው። ለማንኛውም ከስራ ደክሞ ስንመጣ ሁሌም እንደዚህ አይነት ምግቦች ነው እናዘጋጀው ቶሎ የሚደርሱልን ማለት ነው። አንድ ቀን በስነ ስርዓት የምግብ አበሳሰል ሙያዬን ማሳያችሁ ይሆናል። ጥበቤን ምናምን በቃ እንደ ሼፎቹ ምናምን እንደዚህ ምናምን እያደረኩኝ ማለት ነው። እስከዛው ድረስ ግን ላሳያችሁ የምችለው ስለነበረን ቆይታ አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ። ቻው።